ሰላም ጤና ይስጥልን ተመልካቾቻችን እንኳን ለኢትዮጵያውያን አርበኞች የድል በዓል በሰላም አደረሳችሁ። ከኢሳት ነፃ የህዝብ ሚዲያ ለሚያዝያ 7 2017 ዓ.ም ያዘጋጀናቸው ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙልቀን ሰለሞን አብራችሁ ቆያለሁ። ወደ ቀዳሚ ዜና እንሻገር። ከኢትዮጵያውያን አርበኞች የሀገር ፍቅርና ትጋትን ልንማር ይገባል ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት 84ኛው የአርበኞች የድል በዓል መታሰቢያ በዛሬው ዕለት የተከበረ ሲሆን በመርሃ ግብሩ ላይም ፕሬዝዳንት ታዬ በአርበኞች መታሰቢያ ድል ሐውልት የአበባ ጉንጉን አኑረዋል። ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የጥንታዊ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን፣ የሀገር መከላከያ ሰራዊት አመራሮችና አባላት፣ የተለያዩ ሀገራት አምባሳደሮች እንዲሁም ጥሪ የተደረገላቸው እንግዶች በመርሃ ግብሩ ላይ ታድመዋል። ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት እንዳሉት ድሉ የፋሺዝምና ቀኝ ግዛት እሳቤ ዳግም እንዳያንሰራራ ያደረገ ነው ብለዋል። ይህንንም ብርቱ ተጋድሎ ለዓለም ያሳየንበት መታሰቢያ በዓል መሆኑንም ገልጸዋል። ከኢትዮጵያውያን አርበኞች የሀገር ፍቅርና ትጋትን በመማር ለሀገር እድገት ጠንክሮ መስራት እንደሚገባ አስገንዝበዋል። ወጣቱ ትውልድ በሰላምና በልማት ግንባታ ስራዎች ላይ ይበልጥ ርብርብ ማድረግ እንዳለበትም አስታውቋል። በተጨማሪም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለ84ኛው የአርበኞች የድል በዓል እንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ቀደምት እናትና አባቶቻችን ነፃነትን በደንብ አስከብረው ሀገር አውርሰውናል፣ በዚህም እንኮራለን ያሉ ሲሆን እነዚህ ቀደምት አርበኞች በከፈሉት ዋጋ ዛሬ ቀና ብለን በነፃነት አደባባይ እንድንራመድ አድርገውናል። በድህነታችንና በኋላ ቀርነታችን ምክንያት ግን ነፃነታችን ሙሉ ሊሆን አልቻለም ብለዋል። ነፃነታችን የተሟላ እንዲሆን ዛሬ ኢትዮጵያ የሁለተኛውን ዘመን አርበኞች ትፈልጋለች። የሁለተኛው ዘመን አርበኞች ደግሞ ኢትዮጵያን ወደ ሁለንተናዊ ብልጽግና በማድረስ ነፃነቷን ሙሉ የሚያደርጉ ናቸው በማለት ገልጸዋል። ኢትዮጵያን ታላቅ ለማድረግ ሁለቱም አይነት አርበኞች ያስፈልጋሉ ያሉት ጠቅላይ ሚኒስትሩ ይህ ዘመን ደግሞ ይበልጥ ሁለተኛውን አርበኝነት ይሻል ብለዋል። ይህ ቀን የመጀመሪያውን አርበኝነት መዘከሪያ፣ ለሁለተኛው አርበኝነት ደግሞ መሰረት ማጽኛ እንደሚሆን ተስፋ የላቀ ነው ሲሉ ጠቁመዋል። የኢትዮጵያ የባህር በር ጥያቄ የመንግስት ጠንካራ አቋምና ቁርጠኝነት የታየበት አዲስ የዲፕሎማሲ ምዕራፍ መሆኑ ተገለጸ። የኢትዮጵያ የባህር በር ጥያቄ ለሀገር ብሔራዊ ጥቅም ሲባል የመንግስት ጠንካራ አቋምና ቁርጠኝነት የታየበት አዲስ የዲፕሎማሲ ምዕራፍ መሆኑን ምሁራን ገለጹ። በአፍሪካ የግዙፍ ኢኮኖሚና የበርካታ ህዝብ ባለቤት የሆነችው ኢትዮጵያ በቀጠናው የገበያ ዕድልና የእርስ በርስ ትስስር ለመፍጠር የሚያስችል እምቅ አቅምና ጂኦግራፊያዊ አቀማመጥ አላት። ኢትዮጵያ ከባህር በር በአጭር ርቀት ላይ የምትገኝ ሀገር ብትሆንም የቅርብ ሩቅ ተደርጋ መቆየቷ በብዙ መለኪያዎች ተጎጂ አድርጓታል። በመሆኑም የለውጡ መንግስት እንዲህ አይነቱን የሀገር ማነቆ በመፍታት ለትውልዱ የተመቸችና የበለጸገች ሀገር ለመገንባት እየሰራ ይገኛል። ለኢትዮጵያ የባህር በር ጉዳይ የህልውና ጉዳይ ነው ብሎ በመነሳት የመንግስት ሁለንተናዊ የዲፕሎማሲ ጥረት ተጠናክሮ ቀጥሏል። በዚህ ጉዳይ እዚያ ያነጋገራቸው በወላይታ ሶዶ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህርና ተመራማሪ ዶክተር አበሻ ሽርኮ መንግስት የኢትዮጵያን ብሔራዊ ጥቅም በማስጠበቅ እየሄደበት ያለው የዲፕሎማሲ ጥረት የሚደነቅ መሆኑን ተናግረዋል። የባህር በር ጉዳይ በመንግስት የተያዘው ጠንካራ አቋምና ቁርጠኝነት የሀገር ጥቅም ለማስጠበቅ የሚያስችል የዲፕሎማሲያዊ ምዕራፍ የከፈተበት ታሪካዊ አጋጣሚ መሆኑንም አንስተዋል። የኢትዮጵያ የባህር በር ጥያቄ የቀጠናውን ሀገራት የምጣኔ ሀብት እድገት ለማጎልበትና ለአፍሪካ ነፃ የንግድ ትስስር ጥሩ መሰረት የሚያኖር መሆኑንም ተናግረዋል። የኢትዮጵያ መንግስት የትውልድ ጥያቄ የሆነውን የባህር በር ጉዳይ ለማሳካት ለሚያደርገው ውጤታማ የሆነ የዲፕሎማሲ መሪ የተከተለ አካሄድ ስኬታማነት ሁሉም በያለበት የበኩሉን ሊወጣ እንደሚገባ ምሁራኑ ተናግረዋል። ፓርቲዎች ከመለያየት ይልቅ ከነልዩነታቸው በሀገር ጉዳይ በጋራ በአንድነትና በትብብር መስራት እንዲችሉ ጥሪ ቀረበ። ጥሪ ያቀረበው የነፃነትና እኩልነት ፓርቲ ለዘላቂ ሰላም መረጋገጥና ለሀገረ መንግስት ግንባታ የሚያበረክተውን አስተዋጽኦ አጠናክሮ እንደሚቀጥል አስታውቋል። ሰይፍ አለም ዝርዝር አለው። ነፃነትና እኩልነት ፓርቲ ለዘላቂ ሰላም መረጋገጥና ለሀገረ መንግስት ግንባታ የሚያበረክተውን አስተዋጽኦ ይበልጥ እንደሚያጠናክር ገልጿል። ፓርቲው ጠንካራ መንግስት ጠንካራ አገር በሚል መሪ ሐሳብ ሁለተኛ መደበኛ ጠቅላላ ጉባኤውን ያደረገ ሲሆን በሰላማዊ የፖለቲካ ትግል ልዩነት እንደሚፈታ በመግለጽ ከባለድርሻ አካላት ጋር በቅንጅት እየሰራ መሆኑን ገልጿል። የፓርቲው የአደረጃጀትና የአቅም ግንባታ ኃላፊ ሙባረክ ረሺድ የሀገሪቱ ዘርፈ ብዙ ችግሮች በሰላማዊ መንገድ መፍትሄ እንዲያገኙ ጥሪ የቀረበበት ጉባኤ እንደሆነ አንስተዋል። በተለያየ መንገድ በልዩነት ውስጥ ሆነው ዳር የቆሙና በትጥቅ ትግል የሚሳተፉ አካላት ወደ ንግግር እንዲመጡም ፓርቲው ጥሪ አቅርቧል ብሏል። ሰላምና ጸጥታ ጉዳይ፣ የምክክር ጉዳይ፣ የእርቅ ጉዳይ እንዲሁም ጦርነቶች በተቻለ መጠን በአስቸኳይ እንዲቆሙ ከተፋላሚ ወገኖች ወደ ጠረጴዛ ዙሪያ እንዲመጡ ጥያቄም የተጠየቀበት ነው። ጥሪም የቀረበበት ነው።
ሰላምና ጸጥታ በተለይ የዜጎች ደህንነት ጉዳይ የሀገር ሰላም ጉዳይ እጅግ በጣም ትኩረት የተሰጠበት ነው እንደ ፓርቲ ጉባኤተኛውም በዛ ረገድ እንትን ብሏል ፓርቲዎች በልዩነትና በርዕዮተ ዓለም ምክንያት ከመራረቅ ከመናቆር ይልቅ በትብብር በጋራ እንዲሰሩ ፓርቲያችን ዝግጁ ነው ብሏል ለፓርቲዎች ጥሪ ያቀርበናል አብሮ መስራት ሲባል ግን ኮምፕሮማይዝ ሁሉም እኛም ፓርቲ ጨምሮ ምን ታዋቸው ኮምፕሮማይዝ ምናረጋቸው ነገሮች ሊኖሩ ይችላሉ ለሀገርና ለህዝብ እስከ ተቀመ ድረስ ሀገርና ህዝብ እስካሸነፈበት ድረስ ምን ተው ሐሳብ መኖር አለበት ምን ተው የሆነ ነገር መኖር አለበትና ከዛ አንፃር ተቀራርቦ ወደ ንግግር መምጣቱ ከሁሉ ነገር ይቀድማልና ያንን እንግዲህ በይፋ ነው ጥሪ ያቀርበነው ከዚህ በፊትም በተለያዩ ሙከራዎች አሉ ከፓርቲዎች ጋር በተለያየ ሞዳሊቲዎች ወይ በተለያዩ ሁኔታዎች አብሮ የመስራት በመጨረሻም ሜቢ አንድ ድርጅት እስከመሆን ሊያደርስ የሚችል ሁኔታ ለመፍጠር የሚያስችሉ ሙከራዎች አሉ ያንን ለማጠናከርም አሁን በይፋ ነው ይሄ ጉባኤው ጥሪ ያቀርበው ማለት ችግሮች ቢኖሩም ለሀገር ሲባል ዳር ይዞ ከመቆም ባሉት አጋጣሚዎች ሁሉ ከመንግስት ጋር መስራት አስፈላጊ መሆኑን ፓርቲያቸው እንደሚያምን አንስተዋል ከማቋቋም ከመመስረት ጀምሮ ኮሚሽነሮችን ከመሰየም ከመሾም ጀምሮ ያሉ ስራዎች ብዙ ናቸው አሁን አጀንዳ ለየታየ ተጠናቀቀ ያለበት ሁኔታ ነው ያለው ገና ወደ ዲያሎግ አልገባንም ከፕሮሰሱ ጀምሮ ግን በጣም ብዙ ችግር አለበት በጣም ብዙ ያካሄድም ያሰራርም ጉድለቶች አሉበት ግን እነዛ ጉድለትን እየሞላን እንጂ መሄድ ያለብን በመተውና በመራቅ በመሸሽ አይደለም ለውጥ የሚመጣው ብሎ ፓርቲያችን ነጻነትና እኩልነት ፓርቲ ጉድለቶች እንዲታረሙ እንዲስተካከሉ ተክሳስ በመስጠት መልእክት በማስተላለፍ ይሄን ከማድረግም ባሻገር ባሉት ሁኔታዎች ጠባብም ቢሆኑ ግን በሆነ ጊዜ አንድ ጊዜ የሚመጣ ድል በመሆኑ ያንን ደግሞ መጠቀም በተቻለ መጠን ደግሞ መንግስትም ሆነ ሌሎች የሚመለከታቸው አካላት ያላስተካከሏቸው ያበላሿቸው በሂደቱ ላይ ያሉ ችግሮችን እንዲቀርቡ እንዲያስተካክሉ ፑሽ በማድረግ ሂደቱ ላይ እየተሳተፍን ነው የምንገኘው ፓርቲው ዘርፈ ብዙ ችግሮች አሉበት ያለውና ሀገር እየመራ የሚገኘው ብልጽግና ፓርቲ በሰላማዊ መንገድ ለማሸነፍ ጠንካራ ፓርቲ እየገነባ መሆኑ አቶ ሙባረክ ገልጿል በአፋር ክልል የሚገኙ የመንግስት ሰራተኞች እንደ ሀገር የተደረገውን የደሞዝ ማሻሻያ እስካሁን ክልሉ እየከፈላቸው እንዳልሆነ ገለጹ ይህንንም ተከትሎ ሰራተኞቹ በአሁኑ ሰዓት ያለውን የኑሮ ውድነት ተቋቁመው ማለፍ እንዳቃታቸው ነው የተናገሩት መሳይ ገዛኝ ዝርዝሩ እንደሚከተለው ተመልክቷለች መንግስት በዝቅተኛ የደሞዝ ወለል ላይ ያሉ ዜጎች ገበያቸው እንዲሻሻል ለማድረግ 300% ጭማሪ ማድረጉ ይታወቃል ጭማሪው ተስተካክሎ ክፍያውን ለማሰራጨት ወራት ቢቆጠሩም በ2017 ዓ.ም በጥቅምት ወር በደሞዝ ላይ እንዲተከል ተደርጎ ክፍያው ተስተካክሎ መቀጠሉ መረጃዎች ያሳያሉ ይሁንና በአፋር ክልል ይህ ማስተካከያ ለመላው የመንግስት ሰራተኞች እስካሁን ድረስ በደሞዛቸው ላይ ሊተከልላቸው እንዳልቻለ ኢሳት የክልሉ ነዋሪዎች ባቀረቡለት ቅሬታ ለማወቅ ችሏል እንደ ሰራተኞቹ ገለጻ ከሆነ የደሞዝ ጭማሪን መንስኤ አድርገው ዋጋ ንረት እንዲጨምር ባደረጉ ነጋዴዎች የተነሳ የኑሮ ሁኔታ ከጊዜ ወደ ጊዜ እየተወደደ መምጣቱ በችግር ላይ እንዲወድቁ እንዳደረጋቸው ገልጸዋል የደሞዝ ማሻሻያ ብሎ የጨመረው ከጥቅምት ጀምሮ ነው እስካሁን ድረስ እንግዲህ ከጥቅምት ጀምሮ ይከደል በአምስት ዞኖች ከ36 ወረዳዎች እስካሁን ድረስ ለማንኛውም ሴክተር ተደራሽነት አልሆነም እኛ ምንድነው ስንል መረጃ እየተጣራ ነው የሚባለው የኑሮ ውድነቱም በደሞዝ ጭማሪው ምክንያት ተጀመረ አንድ ኢትዮጵያ ያቀዋል በአፋር ክልል ግን እስካሁን ድረስ ያው ክፍያ የለም እንደውም እኛ የመንግስት ሰራተኞች መምራኖች ነን አሁን ወረዳ አመራር እየተስፋራን እየታሰር እየተሰቃየን ነው እስካሁን ድረስ ያለው ምክንያቱም እኛን ሐሳባችንን ድምጻችንን ለማራመድ ነፃነት አላገኘ ያያልን ያለው ነው ራበን ደሞዛችን አሁን የደሞዝ ያለው ጉዳይ የኑሮ ጣራው እዛ ላይ ወጥቷል በደሞዝ ጭማሪ ምክንያት ማለት ነው ይህም ከጥቅምት ጀምሮ በሀገራችን የደሞዝ ማሻሻያ ተብሎ ቢጨመርም እንኳን የፌደራል መንግስቱ ለየክልሎቹ ይሰጥ የክልሉ መንግስት እስካሁን ድረስ ለኛ ተደራሽነት አላደረገም ክልሉ ለምን ችግሩን መቅረፍ እንዳልቻለና ደሞዛቸውን ስለምን እንዳልከፈለ ጠይቃቸዋል ወይ ስንል ጥያቄ አቅርበንላቸዋል በጀት አንሶኛል ነው የሚለው ምን አይነት በጀት እንዳነሰው አናውቅም ያው እኛ እንግዲህ መንግስት ነው የሚያስተዳድረን የሲቪል ሰርቪስ ቅጥረኛ ነን 3000 ብር የሚከፈለው 5000 ብር የሚከፈለው በአሁኑ ኑሮ ውድነት አይደለም ከወር ሊያደርሰን እንኳን ከሳምንት ሳምንት ድረስ ሊያደርሰን አልቻለም
ስለዚህ ስራ መስራት አልቻልንም ራበን ታማን እንበሰን እንስራ የሰው ልጅ ሳይበላ አይሰራም ደሞዛችን አልበቃንም የቀን ስራ እንሰራም ደሞዛችን አልበቃ ብሎ ለምን የቀን ስራ ትሰራላችሁ እዛ ስራ ዘግታችሁ እየተባለ ያ መከራችን እናያለን ይሄንን እንዴት አድርገን ማንም መፍትሄ የሚሰጣ በጣም ግራ ተጋባል እነሱ ምላሽ የሚሰጡ ምንድነው መረጃ ያጣራ ነው የሚለው መረጃ ተጣርቶ ደግሞ በሲቪል ሰርቪስ ተርቆ ደግሞ ወደ ፌደራል እንደተላከ መረጃዋል የፌደራል መንግስትም ሆነ የገንዘብ ሚኒስተሩ ደግሞ በዛ መረጃ ሲቪል ሰርቪስ በተጠቀመበት መረጃ ደግሞ ወደ ክልሎች እንደተሰነም መረጃ አለ የተማርሽበት እያንዳንዱ ዲፕሎማም ሆነ ዲግሪም ሆነ ያን ለማጣራት ነው በዚያን ለማጣራት ሞክሩ ጥቅምትን እንደዛ ተብሎ የደሞዝ ጭማሪ ሲባል ጥቅምት ከዛ ህዳር ላይ ሁሉም ተጠናቀቀ የደሞ ይሄ የመረጃ ማጣራት ነው ማለት ከዛ በኋላ ጭማሪ ሲምላቸው የወረዳዎቹ እኛ አይደለም የክልሉ መንግስት ነው ይላል ኢሳት በዚህ ጉዳይ ላይ ቅሬታውን መነሻ በማድረግ የክልሉን ምላሽ ለማካተት የፕሬዝዳንት ጽፈት ቤት ኮሙኒኬሽን መሐመድ አሊን በስልክ ባነጋገረበት ሰዓት የሲቪል ሰርቪስ ኃላፊ የሆኑትን አቶ መሐመድ አህመድን የእጅ ስልክ ሰጥተውን እንድናነጋግራቸው ብለው እሳቸውን ማግኘት ካልቻልን መልሰን እንድንደውል ነግረውን ነበር እሺ ኢሳት እሺ እንትን ነው ጥሩ ቅሬታ ነው መፍታት የሚቻል ነው አሁን ትንሽ መንገድ ላይ ነው የሰማችሁ ነው አዎ የሰማው ነው አሁን መንገድ ላይ ነኝ አንድ 10 ደቂቃ በኋላ ደውል መንገድ ላይ ስለሆንኩኝ ስለዚህ 5:23 ሲል መልሼ እደውላለሁ እሺ አመሰግናለሁ ተማም እሳቸው ንግግር መሰረት ለሰዓታት በተደጋጋሚ ብንደውልም ጉዳዩ ላይ ምላሻቸውን ማካተት አልተቻለም ኢሳት ክልሉ በማንኛውም ሰዓት ምላሽ የሚሰጥ ከሆነ በጉዳዩ ላይ እንደምንመለስበት ከወዲሁ ልናሳውቅ እንወዳለን የካፒታል ገበያ ለአምራች ኢንዱስትሪው አማራጭ የፋይናንስ እድሎችን አቅርቧል ተባለ የካፒታል ገበያ ለአምራች ኢንዱስትሪው አማራጭ የፋይናንስ እድሎችን ማቅረቡን የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተልቁ ገለጹ የኤክስፖ አካል የሆነ የፓናል ውይይት የኢትዮጵያ የማኑፋክቸሪንግ ዘርፍ በማክሮ ኢኮኖሚ ማሻሻያ ዘመን እድሎችና ተግዳሮቶች በሚል መሪ ሐሳብ ተካሂዷል የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተልቁ በመድረኩ እንደገለጹት የካፒታል ገበያ ለተሟላ የማክሮ ኢኮኖሚ ማሻሻያና ለሀገር በቀል ምጣኔ ሀብት ትልቅ ሚና ይጫወታል የኢትዮጵያ ካፒታል ገበያ ለምጣኔ ሀብት ሽግግር ቁልፍ ሚና ለሚጫወተው ኢንዱስትሪ የተለያዩ የፋይናንስ አማራጮችን ማቅረቡንም ገልጸዋል ባለስልጣኑ ለረጅም ጊዜ የሚቆይ የፋይናንስ አቅርቦት ለአምራች ኢንዱስትሪው ከሚያቀርበው አዲስ የፋይናንስ አማራጭ ውስጥ እንደሚካተት ጠቅሰዋል እንደ ዋና ዳይሬክተሯ ገለጻ አምራች ኢንዱስትሪውን የሚደግፉ መሰረተ ልማቶችን ለማሟላት በተለያዩ ቦንዶች አማካኝነት የፋይናንስ አማራጮችን ያቀርባል የካፒታል ገበያ ከውጭ ባለሀብቶች ጋር ትብብርን በማጠናከር የፋይናንስ ምንጭን በማሳደግ በኩልም ጠቀሜታውን አስረድተዋል በምጣኔ ሀብት እድገት ውስጥ የግሉን ዘርፍ ተሳትፎ በማሳደግ አካታች ልማትን እውን ለማድረግ በሚደረገው ጥረት ዘርፉን በመደገፍ ባለስልጣኑ የበኩሉን እንደሚወጣ ዋና ዳይሬክተሩ አረጋግጠዋል አራተኛው ሀገር አቀፍ የክህሎት ውድድር የመክፈቻ ስነ ስርዓት ዛሬ ተጀመረ በመክፈቻ ስነ ስርዓቱ ላይ የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ የህዝብ ተወካዮች ምክር ቤት አባላት ሚኒስትሮች የተለያዩ የግልና የመንግስት የሥራ ኃላፊዎች የቴክኖሎጂና ፈጠራ ባለሙያዎችና የውድድሩ ተሳታፊዎች ተገኝተዋል የስራና ክህሎት ሚኒስትር ከኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ጋር በመተባበር ባዘጋጁት በዚህ ውድድር የክህሎት የቴክኖሎጂና የተግባራዊ ጥናትና ምርምር ውድድሮች ይካሄዳሉ በተጨማሪም ከውድድሩ ጎን ለጎን በቴክኒክና ሙያ ተቋማት የተመረቱ ቴክኖሎጂዎች ኤግዚቢሽንና ሞዴል ኢንተርፕራይዞች ምርታቸውን ለገበያ የሚያቀርቡበት ባዛርም ተዘጋጅቷል ብሩህ አምሮች በክህሎት የበቁ ዜጎች በሚል መሪ ሐሳብ በኢፌዴሪ የተዘጋጀው የውድድር ለሚቀጥሉት 6 ቀናት ቆይታ ያደርጋል የመጀመሪያው የዓለም አቀፍ የህዝብ ደህንነት ትብብር ፎረም በአዲስ አበባ እየተካሄደ ነው በፎረሙ ላይ የኢትዮጵያ ፌደራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የዓለም አቀፍ የህዝብ ደህንነት ትብብር ፎረም ሊቀመንበር ትሳንግ ዋኢሁንግ የተለያዩ የአፍሪካ ሀገራት ፖሊስ ኮሚሽን ተወካዮች የኢትዮጵያ ፌደራል ፖሊስ ኮሚሽን የሥራ ኃላፊዎች እየተሳተፉ ይገኛሉ ኢትዮጵያ የዓለም አቀፍ የህዝብ ደህንነት ትብብር ፎረም የዳይሬክተሮች ቦርድ አባል ሆና መመረጧ ይታወቃል በዚህ ወቅት የኢትዮጵያ ፌደራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ፎረሙ በመተባበር የጋራ ደህንነትን በማስጠበቅ ላይ ትኩረት ያደረገ ነው ብለዋል ኢትዮጵያ በአፍሪካ ደረጃ የህዝቦችን ደህንነት ለማጠናከር ከፍተኛ አስተዋጽኦ በማበርከት ላይ እንደምትገኝም ተናግረዋል የዓለም አቀፍ የህዝብ ደህንነት ትብብር ፎረም ሊቀመንበር አንዲት ሳንግ በበኩላቸው ፎረሙ በዓለም አቀፍ ደረጃ ግጭቶችና ዋና መንስኤዎችን ለማስወገድ እየተሰራ ይገኛል ብለዋል በአፍሪካ የገበያ ዕድሎችን በማስፋት የንግድ ትስስርን ማጠናከር ይገባል ተባለ
በአፍሪካ አህጉራዊ የኢኮኖሚ ውህደት ለመፍጠር አገራት የገበያ ዕድሎችን በማስፋት የንግድ ትስስራቸውን ማጠናከር እንዳለባቸው የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። የምስራቅና ደቡብ አፍሪካ የጋራ ገበያ ኮሜሳ ሳምንት ሁለተኛ ተቋማዊ የግንዛቤ ማስጨበጫ ፎረም በአዲስ አበባ መካሄድ ጀምሯል። በመድረኩም የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ፣ የምስራቅና ደቡብ አፍሪካ የጋራ ገበያ ኮሜሳ ዋና ጸሐፊ ቺለስ ካፕዌ፣ ሌሎች የኮሜሳ ከፍተኛ የሥራ ኃላፊዎችና ጥሪ የተደረገላቸው እንግዶች ታድመዋል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በዚህ ወቅት እንዳሉት ኢትዮጵያ ዘላቂና አስተማማኝ ኢኮኖሚ መገንባት ላይ ትኩረት ሰጥታ እየሰራች ነው። ለአየር ንብረት የማይበገር ኢኮኖሚ በመገንባት ዘርፍ ብዙ ጠቀሜታ ያለውን የአረንጓዴ አሻራ መርሃ ግብር ተግባራዊ ማድረጓን ገልጿል። የሌማት ትሩፋት መርሃ ግብር ምርትና ምርታማነትን በማሳደግ በምግብ ራስን ለመቻል የሚደረገውን ጥረት አገር አቀፍ ኢኒሺዬቲቭ መሆኑን ተናግረዋል። ኢትዮጵያ የአፍሪካ አህጉራዊ ነፃ የንግድ ቀጠናን በሙከራ ደረጃ ለመጀመር መዘጋጀቷን ጨምሮ ሌሎች ቀጠናዊና አህጉራዊ ኢኖቬሽኖችን መፈረሟን ጠቁመዋል። ኢትዮጵያ የአፍሪካ አህጉራዊ ነፃ የንግድ ቀጠናን በሙከራ ደረጃ ለመጀመር መዘጋጀትን ጨምሮ ሌሎችን ቀጠናዊና አህጉራዊ ኢኒሺዬቲቮችን መፈረሟን ጠቁመዋል። በቱሪዝም በማዕድንና በግብርና ዘርፎች ያላትን አቅም ለመጠቀም እንደ ኮሜሳ ካሉ የጋራ ገበያዎች ጋር በትኩረት ትሰራለች ብለዋል። በአፍሪካ የኢኮኖሚ ውህደት ለመፍጠር አገራት ያላቸውን አቅም በመጠቀምና የገበያ ዕድሎችን በማስፋት የንግድ ትስስራቸውን ማጠናከር እንዳለባቸውም ገልጸዋል። ኢትዮጵያ ቀጠናውን በኃይልና መሰረተ ልማት በማስተሳሰር ለአፍሪካ የኢኮኖሚ ውህደት የበኩሏን ሚና እየተጫወተች መሆኑን ገልጸው በንግድ ስርዓቱ ለሚያጋጥሙ ፈተናዎች የጋራ መፍትሄ በማበጀት ምቹ ከባቢ መፍጠር ይገባል ብለዋል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሚተላለፉላችሁ የኢሳቱ ዜናዎቻችን እንደቀጠሉ ናቸው። ወደ ውጭ ዜናዎቻችን እንሻገር። ከየመን ሀውቲዎች በተተኮሰ ሚሳኤል የተነሳ በእስራኤል በረራ እንዲሰረዝ ማድረጉ ተገለጸ። በዚህም ሳቢያ የእስራኤል የደህንነት ካቢኔ የጋዛ ጦርነት ተጠናክሮ እንዲቀጥል ወስኗል። ሸሪፍ ኢማም ዝርዝር አለው። በኢራን የሚደገፉ የየመን አማጽያን ባስወነጨፉት ሚሳኤል በእስራኤል ዋነኛ አውሮፕላን ማረፊያ ቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ በረራ እንዲቋረጥ ትራፊኩም እንዲስተጓጎል አድርጓል። እሁድ ዕለት በአውሮፕላን ማረፊያ አቅራቢያ ባለ አውራ ጎዳና ላይ በደረሰ አደጋ በተጓዦች ላይ ጭንቀት ፈጥሯል። ቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ላይ የደረሰው አደጋ የተከሰተው የእስራኤል ካቢኔ በጋዛ ሰርጥ የሚደረገው ወታደራዊ ዘመቻ አጠናክሮ ይቀጥል ወይስ የሚለው ላይ ድምጽ ከመስጠቱ አንድ ሰዓት ቀደም ብሎ ነበር። የእስራኤል ጦር በ10 ሺዎች ለሚጠጉ ተጠባባቂ ወታደሮች ጥሪ ማቅረቡን የእስራኤል ጦር ኤታማዦር ሹም ሌተናንት ጄኔራል ኤያር ዛሚር ተናግረዋል። የእስራኤል ጦር እንዳስታወቀው የሚሳኤል ጥቃቱ የጋዛ ጦርነት ከተጀመረ ለመጀመሪያ ጊዜ የአየር ማረፊያውን እንዳጠቃ አስታውቋል። ጦሩ እንዳለው የመጀመሪያ ምርመራዎች የሚያሳዩት ጥቃቱ ሊደርስ የቻለው በሚሳኤል ማክሸፊያው መሳሪያ ባጋጠመ የቴክኒክ ችግር ነው። የእስራኤል ሕክምና ቡድን እንዳሉት 4 ሰዎች ቀላል የመቁሰል አደጋ አጋጥሟቸዋል። በርካታ ቁጥር ያላቸው ዓለም አቀፍ አየር መንገዶች በረራቸውን ሰርዘዋል ወይንም ለሌላ ጊዜ አዛውረዋል። በጋዛ ከሐማስ ጋር የሚደረገው ጦርነት፣ በሊባኖስ ከሂዝቦላ ጋር የሚደረገው ጦርነት አየር መንገዶች ወደ እስራኤል የሚያደርጉትን በረራ እንዲያቋርጡ ወይም እንዲያዘገዩ አስገድዷቸዋል። ሀውቲዎች ለፍልስጤማውያን ያላቸውን አጋርነት ለመግለጽ በሚል እስራኤልን የጥቃታቸው ኢላማ አድርገዋል። ይህም የመጨረሻዎቹ የኢራን አጋር በመሆን ተከታታይ የሆነ ጥቃት በእስራኤል በመሰንዘር ላይ ይገኛሉ። የአሜሪካ ጦር በፕሬዝዳንት ዶናልድ ትራምፕ አስተዳደር የተጠናከረና በየዕለቱ የአየር ድብደባ በሀውቲ አማጽያን ላይ ከማርች 15 ቀን ጀምሮ ይፈጽማል። ሰኞ ዕለት ሀውቲዎች ለአየር መንገዶች ባስተላለፉት የማስጠንቀቂያ መልእክት በቤንጎሪዮን አየር ማረፊያ ተከታታይ የሆነ ጥቃት እንደሚፈጽሙ ገልጸዋል። ዓለም አቀፍ አየር መንገዶች ሁሉንም በረራዎች ወንጀለኛና ጠላት ከሆነች እስራኤል እንዲሰርዙ የአውሮፕላንና የመንገደኞችን ደህንነት ለመጠበቅ ነው ብለዋል ሀውቲዎች። የሀውቲ ወታደራዊ ቃል አቀባይ ብርጋዴር ጀነራል ያህያ ሳሪ በቪዲዮ ባስተላለፉት መልእክት ቡድኑ ሃይፐርሶኒክ ቦሊስቲክ ሚሳኤል ወደ አየር ማረፊያው ማስወንጨፉን ገልጸዋል። የሀውቲ አማጽያን የጋዛ ጦርነት ከተጀመረ ከኦክቶበር 7 2023 ጀምሮ ሮኬት ያስወነጭፋሉ። በአብዛኛው ሚሳኤሎቹ እንዲከሽፉ ይደረጋል። አንዳንዶቹ ግን የእስራኤል የሚሳኤል መከላከያን አልፈው አደጋ ያደርሳሉ። እስራኤልም ለየመን አማጽያን አጸፋ ምላሽ ስትሰጥ ቆይታለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሉት እስራኤል በሀውቲዎች ላይ የምትወስደው ጥቃት የአሜሪካ ድጋፍ አለ ብለዋል። እስራኤል ለሀውቲዎች ምላሽ ትሰጣለች፣ እኛ በመረጥነው ጊዜና ቦታ።
ለኢራናውያን ሽብርተኛ አለቆቻቸው ጭምር ብለዋል። ኔታንያሁ የደህንነት ካቢኔው እሁድ ዕለት ማምሻውን ተሰብስቦ ነበር በጋዛ የሚያደርገውን ጦርነት ለማጠናከር። በተጨማሪ ቦታዎች ላይም ዘመቻውን እናካሄዳለን፣ ሁሉንም መሰረተ ልማት እናወድማለን፣ ከምድር በላይና ከምድር በታች ያሉትን ብለዋል የጦሩ የበላይ አዛዥ ዛሚር። ዜናውን ስናጠናቀር አሶሺየትድ ፕሬስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። ትራምፕ ራሳቸውን እንደ ካቶሊክ ጳጳስ አድርጎ የሚያሳይ የኤአይ ምስል ማጋራታቸው ቁጣ ቀሰቀሰ። በኒውዮርክ የሚገኘው የካቶሊክ ጉባኤ በበኩሉ ትራምፕ በእምነቱ ላይ የቀለዱ ነው ሲል ቅሬታውን ገልጿል። ደረጃ ይልማ ተጨማሪ አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎት የተሰራና የካቶሊክ ጳጳስ አድርገው የሚያሳያቸው ምስል በማህበራዊ ሚዲያ ማጋራታቸው ከካቶሊክ እምነት ተከታዮች ዘንድ ነቀፌታ አስከትሎባቸዋል። ይህ ምስል በዋይት ሃውስ ይፋዊ ማህበራዊ ሚዲያዎች የተጋራው የካቶሊክ እምነት ተከታዮች በሊቀ ጳጳስ ፍራንሲስ ሞት ሐዘናቸውን እየገለጹ ባለበት ወቅትና ቀጣዩን ሊቀ ጳጳስ ለመምረጥ በዝግጅት ላይ ያሉ መሆኑ ጉዳዩን አወዛጋቢ አድርጎታል። ይህ የማህበራዊ ሚዲያ ልጥፍ የተጋራው ዶናልድ ትራምፕ ለጋዜጠኞች ጳጳስ መሆን እፈልጋለሁ ብለው ከቀለዱ በኋላ ነው። እርግጥ ነው ትራምፕ በካቶሊክ እምነት ላይ ያፌዙ ነው ተብለው የተተቹ የመጀመሪያው የአሜሪካ ፕሬዝዳንት አይደሉም። የቀድሞ ፕሬዝዳንት ጆ ባይደን ከዓመታት በፊት በታምፓ ፍሎሪዳ የጽንስ ማቋረጥን በሚደግፉ ግለሰቦች በተዘጋጀ ሰልፍ ላይ የመስቀል ምልክት ሲሰሩ ወይንም ሲያማትቡ መታየታቸው ቁጣን ቀስቅሶ ነበር። የቫቲካን ቃል አቀባይ ማቴዎ ብሩኒ ቅዳሜ ዕለት ትራምፕ ስላጋሩት ምስል የቤተ ክርስቲያኒቷ አቋም ምን እንደሆነ ተጠይቀው ከመመለስ ተቆጥበዋል። ቫቲካን ከሚቀጥለው ሳምንት ረቡዕ ጀምሮ ቀጣዩን ሊቀ ጳጳስ ለመምረጥ የሚሰየሙ ጳጳሳትን ለመቀበል በዝግጅት ላይ ናት። አርብ ማታ በትራምፕ ማህበራዊ ሚዲያ ላይ የተጋራው ይህ ምስል ጳጳሳት የሚለብሱትን ነጭ ልብሰ ተክህኖና ቆብ አድርገው ይታያል። በኤአይ በተሰራው በዚህ ምስል ላይ ትራምፕ በአንገታቸው ላይ ትልቅ መስቀል ያደረጉ ሲሆን የቀኝ እጃቸውን ጣት ቀስረዋል። ፊታቸውም ላይ ጥሞና ይነበባል። ምስሉ መጋራቱን ተከትሎም የኒውዮርክን ጳጳስ የሚወክለው የኒውዮርክ ግዛት የካቶሊክ ጉባኤ ክቡር ፕሬዝዳንት በዚህ ምስል ላይ ምንም አይነት ጥበብ ወይንም የሚያስቅ ነገር የለም ሲል ቅሬታውን ጽፏል። ተወዳጁን አባታችንን ሊቀ ጳጳስ ፍራንሲስን ገና መቅበራችን ነው። እንዲሁም የካቶሊክ የእምነት አባቶች ቀጣዩን ሊቀ ጳጳስ ለመምረጥ በቅዱስ ጴጥሮስ ቤተክርስቲያን የጽሞና ጊዜ ሊጀምሩ ነው፣ አያላግጡብን ብሏል ጉባኤው በመግለጫው። የጣሊያን የቀድሞ ጠቅላይ ሚኒስትር ማቴዎ ሬንዚ ዶናልድ ትራምፕ ምስሉን በማጋራታቸው ኮንነዋቸዋል። ሬንዚ ይህ ምዕመኑን የሚያስቆጣ ተቋሙን የሚሰድብ እንዲሁም የቀኝ ዘመም ዓለም መሪዎች በማላገጥ ደስታን እንደሚያገኙ የሚያሳይ ምስል ነው ሲሉ በኤክስ ገጻቸው ላይ ጽፈዋል። ዋይት ሃውስ ግን የሪፐብሊካኑ ፕሬዝዳንት በጵጵስናውና በጳጳሱ ላይ እያላገጡ ነው የሚለውን አስተያየት ውድቅ አድርጎታል። ፕሬዝዳንት ትራምፕ በሊቀ ጳጳስ ፍራንሲስ ሞት የተሰማቸውን ሐዘን ለመግለጽና በቀብራቸው ላይ ለመገኘት ሮም ድረስ መሄዳቸው ይታወሳል። እንዲሁም ለካቶሊኮችና ለሃይማኖት ነጻነት ታማኝ ደጋፊ መሆናቸው ይታወቃል ሲሉ የፕሬስ ሴክሬታሪዋ ካሮላይን ሌቪት ተናግረዋል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሚያዝያ 27 2017 ዓ.ም ለተሰኙ ያዘጋጀናቸው ዜናዎቻችን የተከታተሏቸውን ይመስላሉ። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።